ሰላም ሰላም ውዴቼ ፍቅሮቼ እንዴት ናችሁ? ወደ ቪዲዮአችን እንለፍ እስኪ። የልመና ሲስተም ቁጥር አንድ ኖርጂ ችግሬ ነው። እንካ ዝርዝር አለ ዝርዝር ይሄን ነው በቃ። ኧረ 20 ብር 98 ብር መልሰምታ 98 2 ብር ነው ምረዳ አምዳ እንት ቆይ እስኪ የለኝም እሺ። ኧረ ወይኔ የለኝም መኪ አለኝ ማለት በልመና ነው መኪና የገዛኸው? ምን ይሄ ብቻ ሰሚትም ግራውንድ ፕላስ ዋን ቤት አለኝ። ኧረ እባክህ ጭራሽ መኪናም አለው። አብረን እንስራ በእናትህ የስራ ባልደረባ አሉኝ። በእናትህ እባካችሁ ወይ እንደሱ አይደለም ከዛ በፊት የሥራ ስምምነት እናድርግ። A few moments later. ኧረ ማማዬ ኧረ ተይ ኧረ ተው ይደርሳል በእናንተ ኧረ ፈጣሪ ተው። ዛሬ ስራ የለም። ዛሬ ስራ የለም። 50 ሺህ ብር ሰርተን ስራ የለም። 50 ሺህ ብር የሌላውን ቀን ባየሽው ስራ ልፋ ጥረ ከዛ በላይ እስኪ ደግሞ ጂጂያችንን እንስማት። በወንድ ሀጅ ነኝ እያለች ነው። ሴቷ ሀጅ ነኝ በቃ ሀጂ በለኝ እኔ ሀጂ በሴቷ ሀጂ በሴቷ ሀጂ አስጠቅጥቆ ነው እሱ ዘና ቢሆን ነው ግን አላደነቀም። አንቺ አስመጥጠሽ ነው። ሀጂ ኪያ እያሉሽ ነው እዚህ ጋር ሴት ሀጂ በል እና ሀጂ እኮ የተግባባንበት ዋናው ነገር ኢንተረስት ያደረገው ከዚህ ህዝብ ጋር ራሱ እየደበቁ ነው እንጂ ሴቶቹ እስቲ ዝም ብለው ያያቸው። አያጅቦ ሀጂ ስትላቸው ያፍራሉ፣ አያጅቦ ስንላቸው ደግሞ አንበሳ ይሆናሉ። ልዩነቱ እኮ ይሄ ነው። ዋይ አንተን በጫካ አያጅቦ ስለሚያስቡክ ነው። አያጅቦ የሚለውን ነገር ተፋፍረን እንደው እንጂ ሁሉም ይፈልጉታል። ሴቶቹ ተፋፍረን ነው ካለ ነገር አንቺ አሁን ትፈልጊዋለሽ? ሀጂን ትፈልጊዋለሽ? አያጅቦዬ ኖ ለኔ ጀስት ሲስተር ብራዘርሊ ነው እንጂ ነው። አንድ ነገር ልንገርሽ፣ የሀጂ እኮ ከስብ የተወሰደ አይደለም ታውቂያለሽ? ከቦርጮ የተወሰደ ነው። አይቻልማ። ሌላ ከቦርጮ አይደለም፣ ፕላስቲክ ነው። ጡታቸው ላይ ፕላስቲክ እንደሚያገጥሙት እሱም ታች ፕላስቲክ ነው ያለው። አይቻልም። እዛ ላይ ፕላንት ነው ነገር ስትናገስ በቃ በተው እንዲህ ወደ ላይ አስሮት እኮ ነው የሚሄደው። አንድ ቀን ቁሞ ተኝቶ አያውቅም። እንዲህ በቃ ዲልዶ በይ በቃ አይደለም። ሰይ የቆለጡ 2 ፍሬ ላይ ደግሞ ባትሪ አለው አለ። ባትሪ እሱን ታገጥሚዋለሽ፣ ቫይብሬት ያደርጋል ጫፉ ላይ ሲያብራራ አልሰማሽው እንዴ? ሁለቱን ፍሬ አውልቀው እኮ ነው እንደገና ባትሪ እንትን ያደርጉለት። በባትሪ ነው የሚሰራው። አልሰማሁም። ጠይቂው ሀጂ ቢመጣ እዚያው እንጠይቀዋለን። ወላሂ ላዚ ሀጂ አይዋሽም እኮ። እና ታዲያ ወሸለው በቻርጅ ነው የሚሰራው እያልከኝ ነው? ነገርኩ። ሁለቱን የቆለጡን ፍሬ ዱብ አድርገው ነው እንደገና ሌላ ቻርጅ ምናምን። አሁን በእንትን ነው የሚሰራው እኮ በኬብል። አያጅቦ እዚህ ጉዳይ ሀጂ መምጣት አለበት። ቆይ ሀጂ ፍሬንድ ናት እኮ። አልጋው አካባቢ ላይ ሶኬት አለ ብሎ ይጠይቃል አሉ። ሶኬት አለ ሶሪ ምናምን። ከዛ በቂጡ በኩል ጎተት አድርጎ ያንን ገመድ ቻርጅን ይሰካዋል። ውሸት ነው። ጠይቂው። ውሸታ። እሺ ጂጂ አንቺ ታውቂዋለሽ እንግዲህ ያው ሄደሽም አይተሻል ብዙ ነገር። እኔ እኮ ዝም ብዬ አንብቤ እዛው እንትን ላይ ነው እንጂ የት ነው የማውቀው? አይ በወንድና በሴት መካከል ያለ እኮ ልዩነት ይኖረዋል እኮ።
ነውራን ባለጌ Ты что, блядь, ебануться, что ли, вообще? የአብዬስ መስማት የኔ ቆንጆ ተወጅኝ አይደለ? አው አልጋ ላይ እንውጣ፣ አይንህ ይውጣ፣ ችግር ጎዳና አስወጣህ ማለት ነው ያለብሽ። ሲጀመር የማትፈልጊውን ነገር በፍቅር ስም የማድረግ ግዴታ የለብሽም። የሚያስገድድሽ ከሆነ ሲጀመርም አይወድሽም። እንደዚህ አይነት ቪዲዮ ላኪልኝ፣ ሞት ጉርጓድ ይላክ ካልክም እንደዚህ አልጋ ላይ እንውጣ፣ አልፈልግም፣ ከህይወቴ ውጣ። ይሄን ነው ማለት ያለብሽ እንጂ ይሁን እሱን ላለማጣት የማትፈልጊውን የማታምኝበትን ነገር ከኔ ጋር እንዲቆይ ምን አይቆይም፣ ብታረግለትም አይቆይም። ስለዚህ ቻው ውጣ ብለሽ ከህይወትሽ ማስወጣት ነው የኔ ቆንጆ ያለብሽ። ራስሽን ውደጂ፣ ራስሽን ምረጭ። እውነት ነው ቆንጆ። ኦኬ ነጮች ሲመሸሩ የሚያሳይ ሪያክሽን ራሱ ሲያምር ለዛሬ የነበረን ቆይታ ይሄ ይመስላል። በሌላ ቪዲዮ እስከምንመጣ ሰላም ቆዩ።